ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም 8ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃምና የአማራ ፋኖ በጎንደር በተለያዩ አውደ ውጊያዎች ድል መቀዳጀታቸውን አሳውቀዋል። በውጊያውም በተለያዩ ግንባሮች ሰብአዊና ቁሳዊ ኪሳራን እንዳደረሱ ገልጸዋል። ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። በሌላ መረጃ ደግሞ ምስራቅ እዝ በሁሉም የጎጃምና ደቡብ ጎንደር ዞኖች የጽንፈኛውን ኃይል እየደመሰሱ ነው ሲል ማስታወቁን ከዚህ መረጃ በተጨማሪ በማይናማር በከፋ ስቃይ ውስጥ የሚገኙ ወገኖችን መንግስት እንዲታደጋቸው የተመለሱ ወጣቶች መጠየቃቸውን በኢሚግሬሽን መስሪያ ቤት አካባቢ በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የሱዳን ጦር የካርቱምን አየር ማረፊያ እንደተቆጣጠረ መገለጹ የዛምቢያ ፖሊስ 37 ኢትዮጵያውያንን በቁጥጥር ስር እንዳዋለ ማስታወቁን እንዲሁም በቤንሻንጉል ጉሙዝ ክልል የንጹሃን ግድያና ስወራ ከፍተኛ ስጋት ውስጥ እንደከተታቸው ነዋሪዎች መናገራቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ምስራቅ እዝ በሁሉም የጎጃምና ደቡብ ጎንደር ዞኖች የጽንፈኛውን ኃይል እየደመሰስኩ ነው ሲል ማስታወቁን የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርቷል። እንደ መረጃው ከሆነ በሁሉም የጎጃምና ደቡብ ጎንደር ዞን ተሰማርተው ግዳጃቸውን እየፈጸሙ ያሉ የሰራዊት ክፍሎች የጽንፈኛው ኃይል በቀቢጸ ተስፋ ለአንድነት ብሎ ባደረገው ትንኮሳ ሰራዊቱ ጽንፈኛውን በመደምሰስ አገራዊ ግዳጁን በሚገባ እየተወጣ ይገኛል ብሏል። በጎጃምና ደቡብ ጎንደር ዞን ስምሪት ላይ ያለው ሰራዊት እንዲሁም የክልሉ ጸጥታ ኃይል በመቀናጀት ከመጋቢት 10 ቀን እስከ መጋቢት 17 ቀን 2017 ዓመተ ምህረት ድረስ ባደረጓቸው የተቀናጀ ዘመቻ የጽንፈኛውን ኃይል ህልም በማምከን በርካታ ሰብአዊና ማቴሪያላዊ ኪሳራ እንዲደርስበት በማድረግ ትልቅ ድል መመዝገቡን የኢፌዴሪ መከላከያ ሰራዊት አሳውቋል። እንደ መረጃው ከሆነ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ቀደም ሲል ጽንፈኛው ኃይል ላይ ባረፈበት ጠንካራ ምት ከህዝቡ በመነጠሉና ህልውናው ያከተመ በመሆኑ በሚዲያ አለው ለማለት ያክል በሁሉም የግዳጅ ቀጠናዎች ዘመቻ ለአንድነት ብሎ ትንኮሳ ቢፈጥርም ከሰላም ወዳዱ ህዝብ ጋር በመሆን ባደረግነው የተቀናጀ የጽር ማጥቃት ኃይሉን ሙትና ቁስለኛ በማድረግ አመርቂ ግዳጆችን ተወጥናል ሲሉ መናገራቸውን የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርቷል። መረጃው አስከትሎም በጽንፈኛው ቡድን አደረጃጀት መሰረት 05 መካከለኛ የጠላት አመራርና በርካታ አባላቶች በህዝቡ ሰራዊት ከፍተኛ ምት ተደምስሰዋል ሲል ገልጿል። የጽንፈኛው ኃይል አባላት 223 ሲደመሰሱበት 48 የቆሰለና 3 የተማረከ እንዲሁም 47 አባላት የደረሰባቸውን ምት ባለመቋቋማቸው እጃቸውን ለመከላከያ ሰራዊት መስጠታቸውን ጠቁሞ ሰራዊቱ ባደረገው ስምሪት ብሬን በማውደም 82 የነፍስ ወከፍ መሳሪያ፣ 6 ቦምብ፣ 6 ሽጉጥ፣ 2 የመገናኛ ሬዲዮ፣ 6 ትጥቅና 265 የክላሽ ብትን ጥይት መማረካቸውን የመከላከያ ሰራዊቱ ዘግቧል። መረጃው አስከትሎም ለጽንፈኛው ኃይል ሊሰጥ የነበረ በአንድ ተሽከርካሪ የተጫነ የተለያዩ ወታደራዊ አልባሳቶች፣ የመገናኛ ሬዲዮኖችና ተተኳሾች ሙሉ በሙሉ በማውደም የጠላትን እኩይ ሴራ ማምከን መቻሉን የገለጹት ሌተናል ጀነራል መሐመድ ተሰማ በቀጠናው ጽንፈኛው የሚገለገልባቸው ሞተር ሳይክል፣ መድኃኒትና በርካታ ሊትር ቤንዚን በሰራዊታችን ቁጥጥር ስር መዋል ተችሏል ሲል የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርቷል። መረጃው አስከትሎም ጽንፈኛው ኃይል የሰራዊታችንን ጠንካራ ምት መቋቋም ባለመቻሉ እየተበታተነ በመሆኑ ሰራዊታችን እግር በእግር በመከታተልና በማሳደድ የመደምሰስ ግዳጃችን ተጠናክሮ ይቀጥላልም ብለዋል። ለቀጠናው አንጻራዊ ሰላም መምጣት የክልሉ የጸጥታ ኃይል ህዝቡና አመራሩ በመቀናጀት የሰሩት ስራ ይበል የሚያሰኝ በመሆኑ ቀጣይም በጋራ በመሆን የክልሉን ሰላም በማረጋገጥ ረገድ ተቀናጅተን እንሰራለን ሲሉ ሌተናል ጀነራል መሐመድ ተሰማ መናገራቸውን የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርቷል። በሌላ መረጃ ደግሞ 8ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬ በአገዛዙ ኃይል ላይ መብረቃዊ ጥቃት መፈጸሙን በማህበራዊ ትስስር ገጹ አጋርቷል። በዚህም በአማራ ፋኖ በጎጃም 6ኛ ክፍለ ጦር በላይ ዘለቀ ብርጌድ፣ በረኸኛው ጅብላ ሙተራ ብርጌድ፣ ቀስተ ደመና ብርጌድ በጥምረት አማኑኤል ከተማ ባደረጉት ውጊያ ከጠዋቱ 12 ሰዓት እስከ 5 ሰዓት የዘለቀ ሲሆን በዚህም 80 የአገዛዙ ኃይል እንደተደመሰሰና 24ቱ እንደቆሰሉ 16 ክላሽም እንደማረኩ ገልጸዋል። በአማራ ፋኖ በጎጃም 2ኛ ተፈራ ዳምጤ ክፍለ ጦር ዋሼራ ላይ ባደረገው ጥምር ማጥቃት ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድና 1ኛ ክፍለ ጦር አንሙት ያዛቸው ብርጌድ አበራዳሙ ሻለቃ የተሳተፉ ሲሆን በዚህም 23 የአገዛዙ ኃይል እንደተደመሰሰ 18 እንደቆሰለ አንድ ዲሽቃ በመመታቱ ከጥቅም ውጭ በማድረግ ዋሼራ ከተማ ላይ በአገዛዙ ኃይል ጥቃት ማድረሳቸውን ገልጸዋል። በተጨማሪም በአማራ ፋኖ በጎጃም 4
7ኛ ጃዊ ክፍለ ጦር በሰርጎ ገብ ማጥቃት ስልት ጃዊ ፈንድቃ ከተማ ላይ በወሰደው እርምጃ የአገዛዙ 2 አመራሮች እንደተደመሰሱ ተገልጿል። በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ሶማ ብርጌድ ባደረገው አሰሳ ከደብረ ወርቅ ከተማ በቅርብ ርቀት ላይ የሚሊሻ ስልጠና ሲወስዱ የነበሩ 11 የአገዛዙ ኃይሎች እስከ መሳሪያቸው እንደተማረኩም ተገልጿል። በአማራ ፋኖ በጎጃም በርካታ ቀጠናዎች ህዝባዊ የንቅናቄ መድረክ ስራ በሰፊው እየተሰራ እንደሆነና እስከ መጨረሻው ለመፋለምም ቁርጠኝነታቸውን እንዳሳዩ የአማራ ፋኖ በጎጃም መግለጫ አውጥቷል። ይህ በእንዲህ እንዳለም በዘመቻ አንድነት በጎንደር ከመጋቢት 10 ቀን 2017 ዓ.ም እስከ መጋቢት 17 ቀን 2017 ዓ.ም በዘመቻ አንድነት በጎንደር የተለያዩ አውደ ውጊያዎች መካሄዳቸው ተሰምቷል። እንደ መረጃው ከሆነ 92 አውደ ውጊያ በጎንደር መካሄዱ ተገልጿል። በ85 ልዩ ቦታዎች የተካሄደ ውጊያ ሲሆን 7 ውጊያዎች የተደረጉት በተመሳሳይ ቦታ በድግግሞሽ እንደሆነም ተገልጿል። በድምሩም 306 ሰዓታት የፈጀ ውጊያ በልዩ ቦታዎች መካሄዱንና 18 በመቶ ኃይል ካለን የወታደራዊ አቅም ለውጊያ ተጠቅመናል ሲል የአማራ ፋኖ በጎንደር አሳውቋል። በውጊያውም 704 የተደመሰሱ፣ 288 የቆሰሉ፣ 114 የተማረኩ፣ 186 በምህረት የገባ እንዲሁም 89 የከዳ ወይም የኮበለለ ኃይል እንዳለ የአማራ ፋኖ በጎንደር መግለጫ አውጥቷል። ከዚህ በተጨማሪም 298 የነፍስ ወከፍ ጦር፣ 8 የቡድን መሳሪያ፣ 287 ቦምቦች፣ ከ6700 በላይ ተተኳሽ ጥይቶች፣ 4 አይኮም ወታደራዊ መገናኛ ሬዲዮ፣ ከ5 ኩንታል በላይ ልዩ የሰራዊት ስንቅ፣ 1 ተሽከርካሪ ላይም ጉዳት እንደደረሰ የአማራ ፋኖ በጎንደር መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ በቤንሻንጉል ጉሙዝ ክልል ቡለን ወረዳ ኤጳር ቀበሌ ልዩ ስሙ በዶሬ በተባለ ስፍራ 2 ሰዎች በታጣቂዎች መገደላቸውንና አንደኛው ተጎጂ የደረሰበት እንዳልታወቀ የሚናገሩት የአካባቢው ነዋሪዎች ድርጊቱ ከፍተኛ ስጋት ውስጥ እንደከተታቸው ተናግረዋል። በጥቃቱ 2 ሰዎች መገደላቸውንና አስክሬናቸውን በክልሉ ልዩ ኃይል ተነስቶ ስርዓተ ቀብር እንደተፈጸመለት ተሰምቷል። የቤንሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ቢኒያም መንገሻ ስለ ጥቃቱ አንዳንድ ግለሰቦች ሴራ በመጠንሰስና ነገሮችን በማጋጋል ግጭት እንዲያገረሽ እየሰሩ ይገኛሉ በማለት ግለሰቦቹ ከድርጊታቸው እንዲቆጠቡ አሳስበዋል። ወደ ቀጣይ መረጃችን ስናልፍ የአሜሪካ ድጋፍ መቋረጥ ከ14 ሚሊዮን በላይ ህዝብ ከተጠቃሚነት እንዲወጣ መገደዱ ተገልጿል። የአሜሪካ ዓለም አቀፍ ተራድኦ ድርጅት USAID ድጋፍ መቋረጥ በኢትዮጵያ ከ14 ሚሊዮን በላይ ህዝብ ተጠቃሚ የሚያደርጉ 63 ሚሊዮን ዶላር በጀት የተያዘላቸው ፕሮጀክቶች እንዲሰረዙ ማስገደዱን በመግለጽ ፕሮጀክቶቹን ለማስቀጠል ለተቋሙ ደብዳቤ ጽፎ ምላሽ እየተጠባበቀ መሆኑን የኢትዮጵያ ቀይ መስቀል ማህበር አስታውቋል። በኢትዮጵያ ያለው ሰብአዊ ፍላጎት እየጨመረ ቢሆንም ከውጭ የሚገኘው የገንዘብ ድጋፍ እየቀነሰ መሆኑን የሚገልጸው የኢትዮጵያ ቀይ መስቀል ማህበር በቅርቡ 47ኛው የአሜሪካ ፕሬዝዳንት ሆኖ ወደ ነጩ ቤተ መንግስት በገቡት ፕሬዝዳንት ዶናልድ ትራምፕ ውሳኔ የዩኤስኤአይዲ ድጋፍ እንዲቋረጥ በመደረጉ ፕሮጀክቶቹ ተሰርዘዋል ብሏል። ከሁለት አጋር ድርጅቶች ጋር የተገበራቸው የነበሩ 2 ፕሮጀክቶች ሙሉ ለሙሉ፣ አንድ ፕሮጀክት ደግሞ በከፊል ለመቋረጥ የተገደደው በፕሬዝዳንቱ ውሳኔ ምክንያት እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ በማይናማር በከፋ ስቃይ ውስጥ የሚገኙ ወገኖችን መንግስት እንዲታደጋቸው የተመለሱ ወጣቶች ጠይቀዋል። ለኤሌክትሪክ ግርፋትና ለተለያዩ አካላዊና ስነልቦናዊ ጉዳት መዳረጋቸውንም ጠቁመዋል። ደላሎች ባቀረቡላቸው አስጎምዢ ክፍያ ተታለው ቀድሞ በርማ ተብላ ትጠራ በነበረችውና በደቡብ ምስራቅ ኤዥያ ሀገር ማይናማር ሄደው ከፍተኛ ስቃይ ሲደርስባቸው የነበሩና ሰሞኑን ወደ ኢትዮጵያ የተመለሱ ወጣቶች መውጫ ቀዳዳተው ከፍተኛ ስቃይ ውስጥ የሚገኙትን በርካታ ወገኖች ወይም ወጣቶች መንግስት እንዲታደጋቸው ጥሪ አቅርበዋል። ወጣቶች እንደገለጹት በየጊዜው ጥፋት አጥፍታቸዋል ተብሎ ለ30 ደቂቃ ያክል ራሳቸው እስከሚስቱ ድረስ በኤሌክትሪክ መገረፍና የተለያዩ እንግልቶች ሲደርስባቸው ከነበረው አንጻር ሞት ትልቅ እረፍት መሆኑን ተናግረዋል። በማይናማር የከፋ ስቃይ ውስጥ ሆነው የሚገኙ በርካታ ኢትዮጵያውያን እንደሚገኙና እነዚህን ዜጎች በአስቸኳይ እንዲለቀቁ መንግስት ከሚመለከታቸው አካላት ጋር ተነጋግሮ መታደግ እንዳለበትም ወጣቶች ደጋግመውና አጥብቀው ጠይቀዋል። ወደ ቀጣዩ መረጃችን ስናልፍ በኢሚግሬሽን መስሪያ ቤት አካባቢ በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተሰምቷል። የኢሚግሬሽንና ዜግነት አገልግሎት ከፌዴራል ፖሊስ ኮሚሽንና ከልደታ ክፍለ ከተማ ወረዳ 7 አስተዳደር ጋር በመቀናጀት በተደረገ ልዩ ኦፕሬሽን በተቋሙ ቢሮ አካባቢ በመሆን በህገወጥ መንገድ ሲንቀሳቀሱ የነበሩ 65 ተጠርጣሪዎችን በቁጥጥር ስር አውለዋል። ተጠርጣሪዎች በተለያየ የህገወጥ የድለላ ስራዎች ላይ የተሰማሩ የስራ አካባቢውን በማወክ አገልግሎት አሰጣጥ ላይ ችግር እየፈጠሩ ያሉ በተለያየ የማጭበርበር
የማጭበርበርና የማታለል ተግባር ላይ ተሰማርተው የነበሩና በህገወጥ መንገድ የኦንላይን የአስቸኳይ ፓስፖርት የሚሞሉ መሆናቸውም ተገልጿል። በአጠቃላይ 7 በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ቤቶች መታሸጋቸውና 65 ተጠርጣሪዎች በቁጥጥር ስር የዋሉ መሆናቸውም ተነግሯል። ከተጠርጣሪዎቹ መካከል 25ቱ ሴቶች መሆናቸውን የኢሚግሬሽንና ዜግነት አገልግሎት በማህበራዊ ትስስር ገጹ ባሰፈረው መልእክት አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ የሱዳን ጦር የካርቱምን አየር ማረፊያ መቆጣጠሩን አስታውቋል። የሱዳን ጦር ኃይል እንደ ኤሮፓያን አቆጣጠር ከሚያዝያ 2023 አጋማሽ ጀምሮ በፓራሚሊታሪ ፈጣን ድጋፍ ሰጪ ኃይሎች RSF ተይዞ የነበረውን የካርቱም ዓለም አቀፍ አውሮፕላን ማረፊያ መቆጣጠሩን የካርቱም አካባቢ ወታደራዊ ምንጮች ገልጸዋል። ወደ ቀጣዩ መረጃዎችን ስናልፍ የዛምቢያ ፖሊስ 37 ኢትዮጵያውያንን በቁጥጥር ስር መዋሉን አስታውቋል። ፖሊስ በሰጠው መግለጫ እንደገለጸው እነዚህ ኢትዮጵያውያን በአንድ የጭነት መኪና በሚጓዙበት ወቅት የተያዙት በምፒካ ወረዳ በሚገኝ የፍተሻ ኬላ ነው። የተሳፈሩበትን መኪና ሲያሽከረክር የነበረው ታንዛኒያዊም አብሯቸው በቁጥጥር ስር እንደዋለም አስረድቷል። ስካኒያ የጭነት መኪናው የታንዛኒያ ታርጋ ያለው መሆኑን የጠቀሰው ፖሊስ ኢትዮጵያውያኑ መኪናው ከጫነው ዕቃ ጋር አብረው ተጭነው መገኘታቸውንም አስታውቋል። በወቅቱ ኢሰብአዊነት ጎደለው ሁኔታ በመኪናው ላይ ተጭነው የነበሩት ኢትዮጵያውያን የጭንቀት ድምጽ በማሰማታቸው የኢሚግሬሽን ባለስልጣናት ጥርጣሬ አድሮባቸው መኪናው ላይ ፍተሻ በማድረጋቸው ሊገኙ መቻላቸውን ፖሊስ ጨምሮ ገልጿል። ከ37 ውስጥ አንዳንዶቹ ከመኪና ከወረዱ በኋላ መቀመጥም ሆነ መቆም የማይችሉበት ሁኔታ ላይ እንደነበሩ ጠቅሶም 5ቱ ግን በጽኑ ሁኔታ ላይ በመገኘታቸው ወደ ሆስፒታል መወሰዳቸውን ኒውስ ኢኖቬሽን 24 የተሰኘው የአገሪቱ ጋዜጣ ዘግቧል።